በትንሹ ነው በቀላሉ እንዳልፈው የተሰጠኝ ፈተና እንደሆነ ነው ማምነው። ገና ከዚህ በኋላ ብዙ ልፈተንበት የምችለው ፈተናዎች እንዳሉ አውቃለሁ። ግን ደግሞ ፈጣሪን ስለማመን በብቃት እንደማልፈውም አውቃለሁ። ከዚህ በላይ ሌላም ቻሌንጅ ሊመጣ ይችላል። በእርግጥ ይሄም ቻሌንጅ ቀላል ነው ማለት አይደለም። እንደነገርኩት ቢኒ እውነት በጣም ከባድ ነገር ነው። ሰው ማግኘት ማለት በፈጣሪ ስም እንዴ በጣም ብዙ አመታት 15 አመት ምናምን ሊያስፈርድ ይችላል። 15 አመት ደግሞ በጣም ከባድ ነገር ነው። ቀልድ አይደለም እና ከዛም በላይ ሊያስፈርድ ይችላል። እና ያው ግን ፈጣሪ የተመሰገነ ይሁን እኔም በነፃነትና ባለኝ እውነታ እና ባለኝ መልካምና ቀና ልብ ከነ ጓደኞቼ ከነ ንጹህ ወንድሞቼ ንጹህ እንደሆንኩኝና ምንም ወንጀል እንደሌለብኝ ፈጣሪ በ4 እና በ5 ቀናቶች ውስጥ ነገሩን ጽድት አድርጎ አሳይቷችኋል ሁላችሁም ብዬ አስባለሁና ሜቢ እኔ ክፉን በክፉ በመልስ እነሱ ደግሞ ሾህን በሾህ ባረግባቸው ክፉ ስለሰሩ በክፉ በመልስባቸው ፈጣሪ ዛሬ ረዳኝን እርዳታ ነገ እንደማይረዳኝ ያውቃለሁ። ምክንያቱም እሱን ተማምኜ ስለሆነ ይሄንን ችግር ያለፍኩት ሌላ ነገር ባደርግ ሌላ ችግር እንደሚመጣብኝ ያውቃሉ። ያኔ ዝም እንዲለኝ አልፈልግም ፈጣሪ። ምክንያቱም ከዚህ የበለጠ ቻሌንጅ ሊገጥመኝ እንደሚችል ኤክስፔክት አደርጋለሁ። እንደምጠነክርበትም ተስፋ አለኝ። ከዚህ በኋላ አሁን ከጠነከርኩት በላይ ነው እየጠነከርኩኝና እየተጋፈጥኩኝ የማልፈው እና በዛ አምናለሁኝ። ያንን በማሰብ ነው ነገሮች እንዲቋረጡ ያደረኩት። ግን ደግሞ ሌላ ነገር ለመፍጠር ቢሞክሩ እኔ ማድረግ ያለብኝን አውቃለሁ። በዚህ ዳህል ልክም ሆኜ አይደለም አውቃላችሁ። ማድረግ የሚፈልገውን ነገር በብልሃት የሆነ ነገር ማድረግ እንደምችል ታውቃላችሁ። እና በእንደዚህ አይነት መንገድ ወጣዋለሁ። ኢትስ ኦኬ። ያንን አስቤ ነው። በጣም ይቅርታ እናንተንም ማለት ይሄ ነገር እናንተንም እንደሚመለከት አቃል ፈረንጆ እንዳትቆጣ ተቆጥተኛ አቅምና የማየት እውነት እውነት እኔ እሱን ማየት እየፈራሁ ነው። እንዴ ሲሪየስ ሆኖ ነው አይቼው አላውቅም። ታናሽ ቢሆንም ሲቆጣ ፈራል። በእርግጥ እውነት ለመናገር እነሱም የማይመለከታቸውን ነገር የእነሱንም ስም ነው ያጠፋችሁትና ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? እኔ እንጃ የተናገርኩት ነገር ሳይውል ሳያድር ታፍራላችሁ እንዳልኩት እፍር ነው ያላችሁት። እፍር እሰይ ቅጥል በሉ ገና ትቃጠላላችሁ። ይሄን ለማለት ያህል ነው። በእኔ ምክንያት የእናንተ ባልዋላችሁበት ባላጠፋችሁ ጥፋት ስማችሁ ስለጠፋ በጣም ይቅርታ ወንድሞቼ። በጣም ነው መኮራባችሁ፣ በጣም ነው መወዳችሁ። የሆነ ሰው ሀሳብ ላይ ስማማ ይችላል፣ ሊጋጭ ይችላል። በእኔ ነገር ግን ሲሆን ሁሌም አንድ ናቸው፣ ሁሌ ከጎን ያሉና በጣም ነው መወዳችሁ። ፈረንጇ ቆጣ ቀለላው ላንቺ ብለዋሰም ሀሳብ አስቀየረች። ልክ ነው ግን ተጠንቀቂ። ካሁን በኋላ ማንም ዞር ብሎ እንዲያይሽ አንፈልግም። አይደለም ስም ማጥፋት ይቅርና ማንም ዞር ብሎ እንዲያይሽ አንፈልግም። ብቻ እኔ አሁን ሁለታችንም ተቃጥለናል። 5 ሊትር ካልገዛሽ ችግር የለውም። ችግር የአርሰናል ደጋፊ ዩናይትድ ደጋፊ ወተት እየጠጣችሁ ወተት አንተሽ እኛ የንጉስ ዘር ያለብን ሰዎች ያጋጨናል። ይቅር እንደተከደነ ይቅር። አያላን የተሰበሰበ ክለብ ማጆች የታላችሁ ዩናይትድ ንጉሱ እዚህ ነው ደርሷል አይደል? አሁን እኔ እኮ ይከፋል ቢኮ ምን እንዳለ ታውቂያለሽ? እግዚአብሔርን የብሬ ነው። ቆይ አንድ ነገር አርሰናል በህልሜ ተሸንፎ አይቻለሁ አለ። ይኸው እግዚአብሔርን ተቃራኒው ደግሞ እንዴት ታውቃለህ? ተቃራኒ ያገባል በህልሙ ሁሉ ያስጨንቀዋል። የአርሰናል ምን አለ መሰለህ እኛ አሁን እንዴ ለምን እንደምንወዳደር ታውቃለህ? ከዚህ በኋላ ለሁለት ዋንጫ እናንተ ጸጉር ለማስቆረጥ አበሉት ነው እኮ ቤተሰብ እያያችሁ ነው። ተባብረው ቻው። እሺ እንወዳችኋለን።